አንቺ በሽሽ ማን አባሽ ፈልሽ? አይ ባለጌ ጥፍራም እረኛ ብሽክ። ስሚ አንቺ ምንድነሽ? አንቺ ገረድ ምን አባሽ ነሽ አንቺ? ተማን አባሽ በልጠሽ ነው? ቆሻሻበት ተማን ትበልጫለሽ አንቺ? ምንድነሽ አንቺ ግምል? እኔና አንቺ ይለይልናል። በህይወት እያለን እኔና አንቺ ይለይልናል። ለመኖር ያብቃን። እንተያያለን፣ ኢንሻአላህ እንገናኛለን። በአመትም በለትም መገናኘታችን አይቀርም። የዛን ሰዓት እኔና አንቺ ይለይልናል። ችግር የለውም። ማን ኗሪ ማን ሟች እንደሆነ የዛን ጊዜ እንተያያለን። እንግዲህ ስሙ ይሄንን መግቢያው ላይ እንደሰማችሁት ይሄ አጃይብ አይደለም? ይሄ ስደተኛ መጨረሻ እኮ ይሄ ነው። እንግዲህ ልጅቱ ደግሞ እንደምትሰማት ነው። እዚህ ላይ ስሟት ማለት ነው። ጉድ እየመከርሽኝ ያለሽ እህቴ። እንደገና አንዳንድ ልጆች ደግሞ አይብሸሽጉ ትላላችሁ። እኔ በማውጣት ፈልጌ አይደለም፣ ለመረጃ ስለፈለኩት ይቀመጥልኝ ብዬ ነው። ስልኬ ፎርማት እየሆነ ማለት ነው። እና ሰውየው የሶስት ልጆች እናት ነኝ። በአረብ ሀገር ተገርጄ ልጆቼን ያስተምሬ አስተምሬ ለደረጃ ላበቃ ያደረስኩ ነኝ። አልሐምዱሊላህ። በሱ ጫት እየቃማን ያለሱ ጫት መቃሚያ ስላለኩ ነው ይህንን ጉድ እንደዚህ የሚያወርድብኝ። ልቀቀኝ አንተ ጫት እየቃም ግን የባረብ ሀገር የኩላሊት በሽተኛ ሁኜ ቤት ኪራይ ከፍዬ ልጆች አስተምሬ አሳድጌ ዛሬ በሽተኛ ሁኜ ተቀምጫለሁ እና ስለዚህ ልቀቀኝ ብዬ ስል ነው ይህንን ጉድ የሚያወርድብኝ። እና እኔ አይብ እስካሁን ድረስ ለሶስት ልጅ እናት ለወለደላት ይሄ ቃል ይሰነዘራል። ተኸየሉ እንግዲህ የስልክ ባል አይደለ አገር ቤት ነው ያገባችው። ሶስት ልጅ ወልዳለታለች። አብረው ኑረዋል ማለት ነው። ተኸየሉ እንግዲህ ትመጭ ነው አለ የሚለይልን። አረ ምን ጉር ነው የምንሰማው ነገር? ምን አይነት ነው? ወላሂ እኔ በጣም እያጀበኝ ነው ማለት ነው። በነገራችን ላይ እኛ ኢትዮጵያዎች ማለት ነው ኢትዮጵያዎች ወላሂ በቃ ወንዱን ሴት እሱ ናት የምታስተዳድረው ማለት ነው። ወላሂ በቃ በጥቅሉ ይሄ ሆኗል አሁን ማለት ነው። አሁን ዘመን እንደዚህ የሆነ ነው። እኔ መጨረሻው ምን እንደሆነ ግን አላውቅም። እዛ ቁጭ ብሎ እሱ ጫቱን ይቅማል፣ እሷ ተዝትትልክ ያ ብር ቆራጥት ይልበት ለምን ብር አላሽም ብሎ ይሄን ያህል ስንዝር ስድብ ይወርድባታል ማለት ነው። አላህ ዲማ አላህ ያስበላውና ማለት ነው። ወላሂ እኔ በጣም ነው የገረመኝ ማለት ነው። እንግዲህ ቆይ ዝላ ያስገባላችኋለሁ ማለት ነው። የእሷን ቃል ደግሞ እሷ ደግሞ ምን እንዳለችው መልስ እንደመለሰች ማለት ነው። ያኔ ኮሜንት ላይ ብዙ ሰው እበታውጪ ምን ለኮሜንት ለምን ነው ይሏታል። አሰንደግ ያወጣችው ምክንያቱም ብዙ ትምህርት ይማሩበታል። ብዙ ሰው እንደዚህ ሀሊ አስነዋሪ ሰው ታለ ይሄንን ለሚዲያ ማውጣት ነው ማለት ነው። ወላሂ ታዛ ተሰው የተምረው ሌሎች እህቶቻችን ይጠነቀቃሉ ማለት ነው። ትዳር እኩል ነው ማለት ነው። እሱ ትደሳ አብራ እሷ ትደሳለች። በነገራችን ላይ እኛ ስደት ዓለም የወጣ ነው ያልፍልናል ብለን ነው እንጂ እኛ አረባ ቤት ግርግዳ ፈፍቀን ሽንት ቤት አጥበን ቁጭ ትንል እንኳን አይወዱም አረቦች። ወላሂ ቁጭ ትንል ማለት ነው። ስራ ጨርሰን እንኳን ቁጭ ትንል ያ ስራ ተሰርቷል ብለው እንኳን አያምኑንም። 24 ሰዓት ተደፍተን ነው የምንሰራው አይደል እንዴ? የስራ ባርነት የለብንም። ያልፍልናል ተድሮ ታለንበት ኑሮ ከፍ ብለን እንኖራለን ተብሎ ነው አረብ ሀገር የተሄደው ማለት ነው። ላኪን ግን ባልተብዬ እዛ ተቀምጦ እሱ ጫቱን ይቅማል ሀራም ነገር ይሰራል ማለት ነው። እንደምታዩት ነው። ለዚህ ብር ይላካል እንደ እንኳን ብር ማለት ነው ባለበት ቀበሌ ራሱ ወላሂ አይደረስም ማለት ነው። እንደዚህ ሀሊውን እንደምታዩት ነው ማለት ነው። የሶስት ልጆች እናት ነኝ አለች። አገር ቤት መከራት አይቼ ኑሬ ነው የመጣሁት። ያልፍልኛል ብዬ ነው። የኩላሊት በሽተኛ ሆኛለሁ አለች። ወላሂ የኩላሊት በሽተኛ ሆኛለሁ። እንደዛ አርጌ ሰርቼ ቤት ኪራይ ውስጥ ነው የሚኖሩት፣ ወጪን ሸፍኜ ነው አለች። ተኸየሉ እንግዲህ እሱ ደግሞ እዛ ቁጭ ብሎ ጫቱን ይቅማል።
እኔ እኮ ተኸየሉ ይሄ ጫት ማለት ነው። ይሄ ጫት እኮ ወይን እዚህ አዱንያ ላይ ቢጠቀምበት ጠይብ ይሁን ያኬራው እንዳለ ሆኖ አዱንያ ላይ ኪሳራ አኬራ ላይ ኪሳራ ተሁሉም ሀገር የወጣ አንድ ጫት የሚቅም ሰው በትዳሩ ላይ አይጠርቅም፣ ትዳሩ ይፈርሳል። ሁለተኛ ሀያቱ ምስቅልቅል እንዳለ ነው እንዳለ ሰውነቱ አፉ ራሱ ጥንብ ነው የሚሆነው ጫት የሚቅም ሰው ማለት ነው። ምክንያቱም ቅጠል ያምኛኝት ይላል ተኝቶት ይነሳ ጥንብ ነው። ጫት የሚቅም ሰው ይሄ የታወቀ ነው ማለት ነው። ገብቶችኋል? ማነው እሱን የሚቀርበው? የሚቀርበው የለም። እሺ አኪራ ላይ ደግሞ ያው እንዴት ታወቀ ነው። በቃ እሱ ሊነገር አይቻልም እንዳለ ሆኖ ሙሉ ለሙሉ እንዳይነካካ ማለት ነው። ጀሀነም ነው። አላህ የጠላው ነገር ነው ይሄ። ይሄ ሆኖ ምን ሊጠቀሙበት ነው? ጫት የሚቅሙ ሰው ምን ሊያገኙበት ነው? እኔ መወስለት ምን ያደርጋል? ገንዘቡን ጨርሶ ትዳሩን አጥቶ ሀያቱ ገምቶ ምን ያደርጋል ይሄ? እኔ እንደው ምን አይነት ህሊና ያላቸው ሰዎች ናቸው? ወላሂ ደግሞ ይቃም ተቃመም ደግሞ እንግዲህ ያው እዛው ይግማ ሰርቶ እዛው የሚቅምበትን ራሱ ቀን ስራ አሁን ጊዜ ጎበዝ ለሆነ ትልቅ ደረጃ ይድረስ እንጂ ለሆዱ አያጣም። ዛሬ ቀን ስራ ቢሰራ ሞልቷል። ከተማ ቢሄድ ቀን ስራ ምን ቢሰራ 300 ብር 200 ብር አግኝቶ ይመጣል አይደል እንዴ? በዛ ይጥቅም ያድራል። ራሱ ቢችል እዛው ይግማ ማለት ነው። ግን እሱ የአረብ ቤት ሽንት ቤት የልጅ የሚሆኑ ህፃኖች ልጆች ቁጭ ብለው ነው የሆንጪ በእጅ ስጭኝ እያሉ ዝቅ አቤት ለብክ ብለን የምንሰራው ለብር ነው። እንደዚህ ተሰርቶ ለሱ ይላክለታል። እሱ ደግሞ ጫት ይቅማል። ከዛ ያ ብር የለም ሲባል ይሳደባል። ይሄ ምንድን ነው? አላህ ሂዳውን ይስጠው ነው የሚባለው። አላህ ያንገብግበው። እንደዚህ ሀሊው እንዳለ ሙጥጥ አላህ ያርጋቸው። ወላሂ አላህ ይጨርሳቸው ማለት ነው። እንደዚህ ሀሊ ወንዶችን ወላሂ ይጨርሳቸው። ስንት ጀግና ወንዶች አሉ ወላሂ በዲናቸው ጠንካራ ተሐራም ነገር የራቁ ወላሂ አልሐምዱሊላህ። አሁን ዘመናችን ደግሞ ዲነን እስላም በሰፋበት ወቅት ሐራም ነገር ይሰራል። ጫት ሐራም ነው። አእምሮ ይነካል፣ ስንፍና ያመጣል። ጫት የሚቅም ሰው ሲጀመር ራሱ ስራ አይለውም። ቦዞኒ ነው የሚሆነው ቦዞኒ። ይሄ ምን ያደርጋል ማለት ነው? አላህም እኮ እንደዚህ ሀሊ ጥንቡን አታንጣቢ ነው እንጂ የሚለው ልውሰዲው አይልም። እና እንግዲህ እህታችን አላህ ሱብሃነሁ ወተዓላ ይሁንሽ። ሁላችሁም በኮሜንት አስቀምጡላት ማለት ነው። አላህ ሱብሃነሁ ወተዓላ የተሻለውን ይስጥሽ፣ ልጆችሽንም አላህ ይጠብቅልሽ፣ አንቺንም ደግሞ ኩላሊትሽን አላህ ያድንሽ። ታዩ ብርሽን ማተላኪ ያጁ ይሳደብ ቦልኪው ልጆችሽን በምታገኝበት መልክ አስቀምጠይ ስልክ በነዛ አገኛቸው አክባራቸውን በነዛ ጠይቂ። ይሄንን እንደ ቆሻሻ ወደዛ ጣዩ ማለት ነው። የቆሻሻ ሆኗል። የልጆቹን እናት እንደዚህ ሀሊ ቃል የሚሰበር አንቺ ገረድ ሁና ነው ምልክለት አይደል እንዴ? አንቺ ገረድ አንቺ ተማናባሽ በልጠሽ ነው። ስብሃናኪ የልጆች እናት እንደዚህ ይላል። አላህ እንደዚህ ሀሊ ነገር ይጠብቀን ነው የሚባለው። ውድ ጓደኞቼ አለኩል ያልን ኮሜንት አስቀምጡላት፣ ምከሯት። ኮሜንቱን ታየዋለች። ትቀጥል ደግሞ ማለት ነው። ትቀጥል ደግሞ ሌላ ምን ልላችሁ ነበር? ውድ እህቶቼ በስደት ላይ ያለ ነው ጠንካራ ሆኑ። ወላሂ እኔ እንጃ አሁን ጊዜ ሁሉ ነገር የተበላሸ ሆኗል። አላህ ይጠብቀን ነው እንደዚህ ሀሊ ወላሂ። እንግዲህ የሶስት ልጅ አባትን ይሄንን ቃል የሰነዘረ እንዴት አድርጎ ነው ሰው አምኖ የሚጠጋው? ሰው እንዴት አድርጎ ነው ተማምኖ የሚጠጋው? እምነት እኮ እየጠፋ ነው ወላሂ። ይሄ ነገር አሁን እቺ ልጅ ሚዲያ ላይ ተናዳ ሚዲያ ላይ ያወጣችሁ እንጂ ሁሉም ቤት ይሄ ነገር ሁሉም ቤት ያለ ነው ወላሂ። እኛ ባሎቻችንን ጥለን የመጣ ነው ሰዎች አረብ ሀገር ባሎቻችንን ጠቅላላ ወልስልተው እንደዚህ ሀሊ ነው የሆኑት ማለት ነው። ግን ሚዲያ ላይ ያልወጣ ብዙ የዘቀተ ነገር አለ
ምክንያቱም እንደዚህ ባይወጣም ይባላል፣ ግን መውጣት አለበት። እንደዚህ ሊሆን ሚዲያ ላይ ወጥቶ ብዙ ሰው ይማርበታል። ሚዲያ ላይ የምታልወጣ ደግሞ ሀላስ አንገላይ ወደዛ መተው ነው ማለት ነው። እዛው ቀን ስራም ሰርቶም ራሱን ተቻለ ይቻል ታልቻለ የራሱ ጉዳይ ነው። ገብታችኋል? እና እንደዚህ ሀሊ ነገር አለ። በዚሁ አጋጣሚ የምላችሁ ነገር ማለት ነው ጎበዝ ሁኑ ማለት ነው። አረብ ሀገር ሰርታችሁ ለወንድ ልጅ ብር አትላኩ። ብራችሁን ያዙ። የምታረጉትን ነገር በስነ ስርዓት ቤተሰብ ታላችሁ በቤተሰቦቻችሁ ስም ቤታችሁን ሰራው። ከሀገር ትገቡ ኑሮዬ ነው ታለ ይግባ፣ ኑሮዬ ነው ታለ ላይ ነው ሞላዚ ምን ያደርጋል? ይሄ አዙባላ ማለት ነው። ይሄ አዙባላ ነው። ሀላስ እንደዛ ሊባል አዙባላ ማለት ነው። ነፃነት ቢቀመጡ ምን ይሆናል? ወላሂ እኔ በጣም ነው በዚህ በልጅ የተናደርኩት። በጣም ነው ወላሂ ስሜቴ በቃ ጭንቅላቴ ነው የተነካው ማለት ነው። የሚያውቅ ያውቀዋል። አረብ ሀገር ሰርተን ሀገራችን ሄደን እንደሳለን ትንል እንደዛ ሀሊ ውጅንብርት ይወርድ ምን ያህል እንደሚያናድር ማለት ነው። አለኩል ያህልን ሰላም ሁኑ። ኮሜንት ላይ አስቀምጡላት። ሲቀጥል ደግሞ ሰብስክራይብ አድርጉልኝ፣ ላይክ አድርጉ። ኢንሻአላህ በሌላ ቪዲዮ እንገናኛለን። እስቲ አስተያየታችሁን ኮሜንታችሁን እየመጣለሁ ኢንሻአላህ። በኋላ ደግሞ ምን አይነት አስተያየት እንደምትሰጣት ማለት ነው ለልጅቱ